7 ማትስ ዩኒት 6 ኮንግረንሲ ኦፍ ፕሌን ፊገር እናያለን ማለት ነው። ይሄ አዲሱ ቶፒካችን ይሆናል። በዩኒት 6 ስር ያለ ሲሆን በዛሬ የምናየው ዴፊኒሽን ኤንድ ኢሉስትሬሽን ኦፍ ኮንግረንሲ ኦፍ ፊገር ኦር ኮንግሩንት ፊገር እናያለን ማለት ነው። እንቀጥል። learning outcome at the end of this unit you will be able to ማወቅ ያለብን ነገር identify what congruent triangle by using the test for congruency of side angle እና side angle side angle የሚባላሉ በእነኚህ በሶስቱ ማወቅ አለብን። congruent triangle መሆኑን ለማወቅ ከነገና ደግሞ ሁለተኛ apply in real life situation in solving geometric problem ከነገና ደግሞ እንደዚህ geometric problem ካለ በእውነተኛው ዓለም ላይ ምን እንድናደርገው ሶልቭ እንድናደርገው የሚረዳን ነው ማለት ነው። congruent triangle መማራችን ማለት ነው። Introduction in this unit you will learn about congruence of geometric figure. The unit have two sections. ሁለት ሴክሽኖች አሉት። The first section is deal with the congruency of geometric shape, and the main focus of this section is enable to identifying a given triangle is congruent to the other using congruent test for triangle. አንድ ትሪያንግል ኮንግረንስ መሆኑን የምንለይበት ቴስት ነው የምናደርገው። ዋናው ዓላማችን የሚሆነው ኮንግረንሲ ቴስት ነው። ምን ለማድረግ አንድ ትሪያንግል ኮንግረንት ነው ወይም ብሎ ለማወቅ ይሄ ሲሆን፣ ሁለተኛው ደግሞ second section you have learned about application of congruency of figure in your daily life. እንግዲህ በየቀን ህይወታችን ላይ እንዴት ነው ኮንግረንሲ ኦፍ ላይፍን አፕሊኬሽን የምናደርገው ሶልቭ የምናደርገው እንችላለን እናያለን ማለት ነው። the main focus is what triangle is congruent. triangles congruent መሆናቸው ማወቅ ነው ማለት ነው። 6.1 congruent of plane figure የሚለው እናያለን ማለት ነው። እሺ እንግዲህ ይህን ሴክሽን አንብበን ስንጨርስ ማወቅ ያለብን ነገር explain the concept of congruency of triangle። እንግዲህ congruency of triangle explain እናደርጋለን። check the congruency of given triangle by tracing, cutting, overlapping. እንግዲህ አንድ ትሪያንግል ምን መሆኑን ለማረጋገጥ ኮንግረንሲ መሆኑን ቼክ ለማረጋገጥ ትሬስ እናደርጋለን፣ እንቆራረጣለን፣ ላዩ ላይ እንደራርባለን። ይሄ ነው ማለት ነው ምን የምንለው ቼክ የምናደርግበት መንገድ። ሶስተኛው apply real life application of congruence triangle እናያለን ማለት ነው። እሺ 6.1.1 definition and illustration of congruent figure. Activity 6.1.1 which pair of the following lines segments are congruent? እንግዲህ እዚህ ጋር የተሰጡን ላይኖች አሉ። የትኛው ነው ምን የሆነው ላይን ኮንግረንት የሆነው ላይን? ስለዚህ ኮንግረንት ማለት ባጭሩ አንደኛው ምስል አንደኛው ላይ ሳረገው ኤግዛክትሊ ያንን ምስል የሚሰጠኝ ከሆነ ኮንግረንሲ ይኖራል። ይሄ ከዚህ ያነሰ ነው። ስለዚህ ይሄ መቼም ቢሆን ምን ያህል ኮንግረንት የሆነ ነገር ግን ቢገንምታል ከዚህ ሲርስ አያቸው ትክክለኛ የሆነ አንድ አይነት የሆነ ርዝመት ያላቸው አንድ አይነት የሆነ ቅርጽ ያላቸው ናቸው። እነዚህ ግን በቅርጽ አንድ አይነት ቢሆኑ በርዝመት ግን አንድ አይነት አይደለም። ስለዚህ ምን እንላለን ማለት ነው? ይሄኛው አይሆንም፣ መልሳችን ቢ ይሆናል ማለት ነው። ሁለተኛ ጥያቄ ጋር ደግሞ መጣን። which pair of the following circle congruent? እስቲ የትኛው ነው አሁን ደግሞ ኮንግረንት የሆነው ምን ሰርክል? ይሄኛው ሰርክል ኤግዛክትሊ ይሄን ይመስላል። ነገር ግን ይሄኛው ሰርክል ይሄን አይመስልም። ምክንያቱም ይሄ ትንሽ ነው ይሄ ትልቅ ነው። ይሄኛው ትንሽ ነች፣ እቺኛው ደግሞ ትልቅ ነው። ስለዚህ አይሆንም፣ መልሳችን ይሄ ይሆናል። ምክንያቱም
ሁለቱ ምንድን ናቸው? ተመሳሳይ ናቸው። ይህም ተመሳሳይ ነው። ይህን አንስቼ እዚህ ጋር ባደርገው ቀጥታ አንድ አይነት ነው የሚሰጠኝ ማለት ነው። ሶ መልሳችን ኤ ነው፣ ወይም ኮንግረንት የሆነው ሰርክል ይሄ ነው ማለት ነው። ኦኬ ይሄ አይሆንም። ሶስተኛ ደግሞ ስንመጣ are the two maps below congruent ይለናል። ይሄና ይሄ ኮንግረንት ነው። እስቲ ይሄኛው በሳይዝ ትንሽ ነው ወይም በመጠኑ ትንሽ ነው። ይሄ ግን በመጠን ትልቅ ነው። ግን ቅርጽ ምንድነው አንድ አይነት ናቸው። ነገር ግን በመጠን አንድ ስላልሆነ ይሄ ምን አይሆንም? ኮንግረንት አይሆንም ማለት ነው። ይሄኛው በፍጹም ኮንግረንት ሊሆን አይችልም። አራተኛ ጥያቄ ጋር which pair of the following figure are congruent? የትኞቹ ምስሎች ናቸው ኮንግረንት ሊሆኑ ይችላል? ኤ ይሄና ይሄን ሰጠን። ቢ ደግሞ ይሄ እንዲሁ በአይናችን አይተን ምን ማለት እንችላለን? ይሄ ማለት እንችላለን። ምክንያቱም ይሄና ይሄ መቼም ቢሆን አንድ አይነት። ምክንያቱም እዚህ ጋር ይሄኛው እንደዚህ እጥፍ ያለ ነው። ይሄ ግን አራት ማዕዘን ነው። ይሄኛው እዚህ ጋር የለም፣ እዚህ ጋር ግን አለ ሙሉ ነው። ስለዚህ ይሄ መቼም ቢሆን እዚህ ላይ ባስቀምጠው ትክክለኛ ይሄ ሊሰጠኝ አይችልም ይሄኛው። ነገር ግን ይሄን አንስቼ እዚህ ላይ ባረገው ቀጥታ ይሄን ይሰጠኛል። ስለዚህ ኮንግረንት የሆኑት ምስሎች እነማን ናቸው ማለት ነው? ይሄ ናቸው ማለት ነው። አምስተኛ ደግሞ which pair of angles are congruent? እንግዲህ የትኛው አንግሎች ናቸው ኮንግረንት የሆኑት ወይም ተመሳሳይ ሊሆኑ ይችላል? ይሄና ይሄ ሰጠን። እስቲ ይሄኛው 30 ነው፣ ይሄም 30 ነው። ይሄኛውን አምጥቼ እዚህ ላይ ቁጭ ባረገው ቀጥታ አንድ አይነት ይሆናል። ነገር ግን ይሄ 110 ነው፣ ይሄ 30 ነው። በፍጹም አይሆንም። ምክንያቱም ይሄን አንስቼ እዚህ ጋር ባረገው ምን አይመጣም? ትክክለኛ የሆነ የእሱን የዚህን ፊገር አይሰጠኝም። ይሄ አይሆንም፣ ይሄ ግን ይሆናል። ስለዚህ መልሳችን ይሄ ነው። አሁንም ድረስ ይሄኛው አይሆንም ማለት ነው። ኦኬ ለምን? ይሄና ይሄ አይገናኝም። ውስጥ ይሄኛው አንደኛ ከፍ ያለ ነው፣ ይሄ ወደ ላይ፣ ይሄ ደግሞ ወደዚህ የተኛ ነገር። ስለዚህ አይሆንም ማለት ነው። ስድስተኛ ጥያቄ when do you say that two figures are congruent? 7 when do you say that two lines segment are congruent? 8 when do you say that two circles are congruent? when do you say two angles are congruent? እንግዲህ በቀላሉ ይሄን two figure two line two circle two angle መቼ ነው ኮንግረንት የሚሆኑት? ማነው? ሁለት ፊገሮች፣ ሁለት ላይኖች፣ ሁለት ሰርክሎች እና ሁለት አንግሎች መቼ ነው ኮንግረንት የሚሆኑት? እስቲ መቼ ኮንግረንት እንደሚሆኑ እንግዲህ ስድስተኛ ጥያቄ ብለን ፊገር ነበር። ያው ሁለት ፊገሮች እንዴት ነው ኮንግረንት የሚሆኑት ሲለን ይሄን በቃ two figure are congruent if they have identical shape and size። አንድ አይነት የሆነ ምን ሼፕ ቅርጽና አንድ አይነት የሆነ መጠን ሲኖራቸው ሁለቱ ፊገሮች ኮንግረንት ነው እንላለን። ሰባተኛ ምን ነበር ያለን? ሁለት ላይን ሴግመንቶች መቼ ነው ምንድነው ኮንግረንት የሚሆኑት አለ። ይሄው ናቸው። ከኤ እስከ ቢ ያለው ርቀትና ከሲ እስከ ዲ ያለው ርቀት አንድ ነው። when they have the same length ምን ሲኖራቸው አንድ አይነት የሆነ ርዝመት ሲኖራቸው ኮንግረንት እንላለን። ሁለት ላይኖች ኮንግረንት ሆነው እንላለን። ስምንተኛው ሰርክሎች ነበር የሚለን two circles are congruent if they have the same radius። ራዲየሳቸው አንድ አይነት ከሆነ ሁለት ሰርክሎች ምን እንላቸዋለን? ኮንግረንት ናቸው እንላለን። አንግሎች ይለን ነበር። እንግዲህ እዚህ ጋር ይሄና ይሄ ያለ ግን two angles are congruent if they have the same measurement። ሲለቁ አንግላቸው ሁለቱ እኩል ከሆኑ ምን ይሄና ይሄ ምን እንላለን? ኮንግረንት ነው እንላለን። ነገር ግን ይሄ እንደዚህ ነው፣ ይሄኛው ደግሞ እንዲህ ነው። እንዴት ጋሽ ሊሆን ይችላል? ይሄኛው እኮ እዚህ ጋር ባመጣው ቁጭ ይላል፣ ይሄ ግን እዚህ ጋር ባመጣው ቁጭ አይልም። እንዴት ኮንግረንት ሊሆን ይችላል? አንደኛ ሁለቱ ሜጀር በምታደርጉበት ጊዜ 60 ዲግሪ ናቸው። ሁለተኛ ደግሞ በቀላሉ ላሳያችሁ ስሞክር ማለት ነው። ይሄኛው እንዴት ይሆናል? እንዲወጣ እናድርገውና ኦኬ እንዲወጣ እናድርገውና እናንተ ውስጥ ባጭሩ ብቻ ይሄንን
ወደ ላይ ይሄን እዚህ ጋር ይዛችሁ እንዲህ ወደ ላይ ብታዞሩት ይሄንን ኤግዛክት ይሰጣችኋል ማለት ነው። ለዛ ነው ይሄ ኮንግረንት የተባለው ማለት ነው። ዲፊኒሽን 6.1 ኮንግረንሲ ኦፍ ፊገርስ አር ፊገርስ ዛት ሃቭ ዘ ሴም ሳይዝ ኤንድ ሼፕስ as congruences a figure are exactly copy of one another። አንድ አይነት ሳይዝ እና አንድ አይነት ሼፕ ያላቸውን ኮንግረንሲ ፊገር ብለን እንጠራቸዋለን። ምክንያቱም አንደኛውን ምስል የአንደኛው ምስል ኮፒ መሆን ስላለበት ያው የምንጠራው ኮንግረንሲ ኦፍ ፊገር ብለን ነው ማለት ነው። Note that two figures are congruent if one figure is congruent are completely exactly። ይሄን አንስቼ እዚህ ጋር ባደረገው ኤግዛክትሊ ይሄን ስለሚሰጠኝ ያንን ኮንግረንት ስላለው ቱ ላይናር ኮንግረንት ቅድም ያየነው ቱ ሰርክላር ኮንግረንት ቱ አንግልስ አር ኮንግረንት አት ዘ ሴም ሜዠርመንት አት ዘ ሴም ራዲየስ አት ዘ ሴም ሌንግዝ ኤንድ ኮምፕሊትሊ እና ኤግዛክትሊ አንድ ነገር ሲመሳሰል ያን ምን እንለዋለን? ኮንግረንት ፊገር። እንግዲህ ቅድም ያየናቸው ናቸው እነኚህ አክቲቪቲው ላይ ማለት ነው። Exercise 6.1.1 Which pair of the following triangle the following figures are congruent? እንግዲህ የትኛው ምስሎች ናቸው ኮንግረንት የሆኑት ነው? ይሄና ይሄ ሴም የሆነ ቅርጽ አላቸው፣ ነገር ግን በመጠን ሴም አይደሉም። ሶ ይሄ ኮንግረንት ሊሆን አይችልም። ሁለተኛ ላይ ደግሞ ይሄኛውም ሴም የሆነ ቅርጽ አላቸው፣ አንድ አይነት የሆነ ቅርጽ አላቸው፣ ነገር ግን በመጠን አንድ አይደሉም። ሶ ቢም አይሆንም። ሲ ይሄና ይሄ ይሆናል። ምክንያቱም ይሄኛውን እንዲትን ገልበጥ ብናደርግ ወደ ላይ እንደዚህ ብንገለብጠው ቀጥታ ይሄን ምስል የሚሰጠን እዚህ ጋር ያሉትን ናቸው። ከዛ ይሄ ጌጡም ላይ ይሄኛውን ወደ ታች ደግሞ ብናመጣው ከዚህ ጋር እኩል ነው ማለት ነው። ሶ ይሄኛው ነው ማለት እንችላለን ማለት ነው። ምክንያቱም ያው ስገለብጠው እንደምታዩት ያው ቅርጾቹ ከሱ ጋር አንድ አይነት ሆኑ። አያችሁ? ሶ ኮንግረንት ነው ማለት ይችላሉ። ምክንያቱም እዚህ ጋር ይሄም ከዚህ ጋር እኩል ነው ማለት ነው። ሶ ሁለቱ ኮንግረንት መሆን ይችላሉ ማለት ነው። ዲ ደግሞ እንደምትመለከቱት ነው አንድ አይነት ናቸው። ይሄም ምስል አንድ አይነት ነው። ሶ ዲ ጋር ምንም ማሰብ አይጠበቅብንም። እንደነው ዲ ኮንግረንት ነው ማለት ነው። ዲ ኮንግረንት ነው። ሁለተኛው ደግሞ የሚለን ትሩ ኦር ፎልስ ያላችሁ መልሱ ነው። ያው ስቴትመንቱ ትክክል ከሆነ ትሩ ነው፣ ስቴትመንቱ ደግሞ ስህተት ከሆነ ፎልስ በሉ ነው። ይሄ ኦንላይን ሴግመንታል ኮንግረንት እንግዲህ ሁሉም መስመሮች ኮንግረንት ናቸው ላይ ይሄ ፎልስ ነው። ምክንያቱም ሁሉም ኮንግረንቶች ምን መሆን አይችሉም። ሁሉም ላይን ሴግመንቶች ኮንግረንት መሆን አይችሉም። ምን ይሆኑ ናቸው? አንድ አይነት የሆነ ሳይዝ ያላቸውና አንድ አይነት የሆነ ቅርጽ ያላቸው ብቻ ናቸው ኮንግረንት ማለት እንጂ ሁሉ መስመሮች ምንም ኮንግረንት አይሆንም። ይሄ ፎልስ ይሆናል ማለት ነው። ድጋሚ ደግሞ ስንመጣ ኦል ኮንግረንት አር ኦል ሰርክልስ አር ኮንግረንት፣ ሁሉም ክቦች ናቸው የሚለው ኮንግረንት ናቸው። ይሄም አይደለም። ሁሉም ክቦች ሳይሆን ራዲየሳቸው ተመሳሳይ የሆነ ወይ በቅርጽና በመጠን ተመሳሳይ ከሆኑ ነው ኮንግረንት የምንለው እንጂ ሁሉም ምን አይደለም ኮንግረንት አይደለም። ሶ ይሄም ምን ይሆናል ማለት ነው? ፎልስ ይሆናል ማለት ነው። ዲስ ኢዝ ፎልስ። ኦኬ አገን ሲጋ ስትመጡ ኦል ሬክታንግልስ አር ኮንግረንት፣ ይሄም አይሆንም። ምክንያቱም ሁሉም ሳይሆን አንድ አይነት ቅርጽ ያላቸውና አንድ አይነት የሆነ ምን ያላቸው መጠን ያላቸው ሲሆኑ ኮንግረንት ነው። ይሄም ምንድነው ማለት ፎልስ ነው። ኦኬ ፎልስ ይሆናል ማለት ነው። ዲ two circles have the same diameter are congruent ይላል። yes ሁለት ሰርክሎች አንድ አይነት የሆነ ዲያሜትር ካላቸው ኮንግረንት ናቸው። ይሄ ትሩ ነው። ኢጋም ዩ two line segments have the same length are congruent። ያው ሁለቱም አንድ አይነት የሆነ ርዝመት ካላቸው ኮንግረንት መባል ይቻላሉ። if two angles have the same measure
ሁለት አንግሎች ሲለኩ አንድ አይነት ከሆኑ ኮንግረንት ማለት ይቻላል። ሶ ይሄን ለምን ይሆናል ማለት ነው? ይሄም ጥሩ ነው ይሆናል ማለት ነው። አሁንም ሁለተኛ ጥያቄ ላይ ለማን ነው? ጂ if two figures have the same shape then they are congruent። ይሄኛው the same shape ብቻ በቂ አይደለም፣ the same size መሆን አለበት። በቅርጽ ብቻ ሳይሆን አንድ አይነት መሆን አለበት በሳይዝም። ሶሪ በጣም ለዛ እነኚህ አንድ አይነት ሳይዝ ስላልሆነ ይሄ ፎልስ ይሆናል ማለት ነው። ኤችንም ይሁን if two triangles are congruent እንግዲህ ሁለት ትራያንግሎች ኮንግረንት ናቸው ካለን they have the same area አንድ አይነት የሆነ ስፋት ነው ሊኖራቸው የሚችለው። ጥሩ ነው። ይሄኛው ፎልስ ነው፣ ይሄኛው ግን ጥሩ ይሆናል ማለት ነው። ኦኬ እሺ የመጨረሻውና ሶስተኛው ጥያቄ የሚለን answer the following question using the following figure። እነኚህ ሁለቱ A if you put one of the figures above over the other does it cover completely and exactly? ያው እንዲሁ ባይናችሁ ያችሁ መመለስ ትችላላችሁ። ላይ yes ነው፣ ምክንያቱም yes ማለት ትችላላችሁ because ምክንያቱም ይሄኛው ቀጥታ አምጥቼ ገባ አስቀምጠው ይሄንን ፊገር ይሰጠኛል። ይሄኛው ይሄንን እዚህ ጋር አምጥቼ በማስቀምጥበት ወቅት በስተክል ይሄ ምን ከበር ያደርግልኛል። yes እንላለን ማለት ነው። what can you say about this triangle? ምንድነው የምንመለው? ሁለቱ ትራያንግሎች ምንድነው ማነው ሁለቱ ፊገሮች ምንድናቸው ማለት ነው? ኮንግረንት ናቸው ብለን ማናስቀምጣለን። ወደፊት እናያለን። ይሄ ምስል ኮንግረንት ይባላል። ኦኬ እንዲህ ተደርጎ እንዲህ ኮንግረንት ማለት ነው። ኮንግረንት እንላቸዋለን ማለት ነው እነዚህ ሁለቱም ፊገሮች። ኦኬ ኮንግረንት ይባላል ማለት ነው። የዛሬው ቪዲዮ እዚህ ላይ ያልቃል ማለት ነው። በቀጣይ ቪዲዮ በ6.2 እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩ። ቻው ቻው።